አላሁ አክበር ጀግኖቻችን ተሸልመዋል። እንዲህ ይመጣል እንደሚያስብል የማይደፈረውን ፎር በማምጣት አምቦ ዩኒቨርሲቲ ያዋረዳት ሰለምቴታችን አንስተኛ ተመራቂ ነች። አላሁ አክበር ዛሬ ላይ ደግሞ ተክሳለች። ዩቲናስ አደባባይ ላይ ያጋጠማት ነገር ምንድነው? ስላልብሳችሁ በምትላቸው ጊዜ በጣም ኃይለ ቃል የሴቶች ጥቃትና ፌሚኒዝምን ልንለይ ይገባናል። ለሴቶች ድምጽ እየሆናችሁ ነው ብዙ ሰዎች። እኔ አልሞትኩም አለው። አጠቃላይ እንዲህ አይነት ፕሮፋይል የምታደርጉ ሙስሊሞች ሆናችሁ ምን ትምትሉ አላህ ልትፈሩ ይገባል። የቂያማ ምልክቶች ቂያማን በረሳን ቁጥር አላህ Subhanahu Wa Ta'ala በተደጋጋሚ ያስታውሰናል። ሰሞኑ ቬንዙዌላ ላይ የተከሰተውን ነገር لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته يا الله زنچرن سلام ፍቅር ጤና በያላችሁበት ዳር በሉ ቦላችሁም ለሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን ቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምራለን። ለእስላማችን ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን የሚሆነው የስፖርት ፌዴሬሽን ሙስሊም ወንድሞቻችን ላይ እያደረገ ያለውን ነገር እናያለን። በጣም የሚገርም ነገር ሩጫው ሊጀመር 2 ቀን ሲቀር ነው እንዴ ዓለም አቀፉ አትሌቲክስ ፌዴሬሽን የሚልከው። እስከዛ ሰዓት ድረስ ሆቴል አስገብተ ልምምድ ስታሰራ ቆይተ ቪዛ ወስዳ ልጅቷ አትሌቷ ልትጓዝ በነበረበት ሰዓት ላይ ነው እንዴ? እርግጠኛ ነኝ ዓለም አቀፉ አትሌቲክስ ፌዴሬሽን 2 ቀን ሲቀር እንደዚህ መልእክት ይልካል ብዬ አላምንም። እኔ ውድድሩ ሊካሄድ ሊጓዙ እንደ ነገ ሊጓዙ እንደ ዛሬ ማታ ትኬት ያንቺ ትኬት አልመጣም ብለ ከቦሌ መልሳት ኦንዚ አዘር አንድ ደግሞ አይ ዓለም አቀፉ አትሌቲክስ ፌዴሬሽን እኮ እቺን አትሌት እንዳታመጧት ስላለን ነው ብለህ የመለስከው መልስ ፓራዶክስ ነው። እርስ በርሱ የሚጋጭ መልስ ነው። አንድ ሁለተኛ የሕክምና ክፍተት ነው ከተባለና በግል ኢሜይሏ ላይ ነው የተላከው ከተባለ ለአትሌቷ የኢትዮጵያ አትሌቲክስ ፌዴሬሽን ምንም መረጃ የለኝም ምንም ማቀው ነገር የለም እንዳታመጧት ከመባሉ ውጭ በምን ይላል? ጥያቄው እኮ በምን ነው የተባለው እኮ እሱ እኮ ነው ግራ የሚገባ ማስረጃ ያጣ ነው። አሁን የማስረጃ በቃ ተልኳል ነው የሚል እስኪ ላኩልን ኢሜይል ስትል አይልኩልን። አዎ እስኪ ላኩልን ማረጋገጫውን ስትል የለው በማረጋገጫ ያለው ያው ኢንፎርማል ከሆነ እኔም ለግርምሾው አንተ እሺ እንደዛ ከሆነ ለምሳሌ እኔ አሁን ግርምሾው ለምሳሌ የትርታ ኤፍኤም ተቀጣሪ ብትሆን አንተ ቴክስት አድርጌ እኔ ስራ አስኪያጅ ብሆን ቴክስት አድርጌ አትምጣ ብለህ ትቀራለህ እንዴ? አትቀርም አይደል? የዓመቱ ምርጥ ተጫዋች የመጨረሻ 3 እጩ ውስጥ የነበረ ድንቁ ታዳጊ የኢትዮጵያ ብሔራዊ ቡድን ከ22 ዓመት በኋላ ወደ አፍሪካ ዋንጫው ሲያልፍ ከቡድን አጋሮቹ ጋር በመሆን ትልቁን ድርሻ የተወጣ ተጫዋች በሲቢ ኢትዮጵያ ፕሪሚየር ሊግ 2018 ታሪክ ከሰሩ በዚህ እድሜያቸው ድንቅ እጅግ ለተከላካዮች ፈታኝ የነበረ ማን ኦፍ ዘ ማች ከአንዴም 2 ጊዜ በላይ መውሰድ የቻለ ጎሎችን ሲያስቆጥር የነበረ አሲስቶችን ሲያደርግ የነበረ ፈጣኑ የነገዋ ኢትዮጵያ ተስፋ ያየንበት ድንቁ ተጫዋች ሁዘይፋ ሻፊ የዓመቱ ምርጥ ተጫዋቾች እጩ ውስጥ ከነበሩ 3 የመጨረሻ እጩ ውስጥ ከነበሩት ውስጥ የነበረው የብቻ አይደለም። እንግዲህ አትሌቶች ላይም እንግዲህ ሙስሊም በመሆናቸው ምክንያት ትልቅ የሆነ ግፍ እየተሰራባቸው ይገኛል። እሱም እንግዲህ በእህታችን አጃይባ ላይ የተደረገ ነገር ነው። በቅርቡ ያየነው እንግዲህ ተጫዋች ሁዘይፋ ከሱ ጋርም አውርቼ ነበርና ነግሮኛል። በጣም ብዙ የማግለል ሁኔታ ዘረኞች እንደሆኑም ነግሮኛል። እንደምታውቁት እንግዲህ እግር ኳስ ከዘረኝነት የጸዳ ነው። እንደዚሁም አትሌቲክስ ወይም ሩጫ ስፖርት ከእምነት የጸዳ መሆን አለበት። እዛ ቦታ ላይ የሚሰሩ ሰዎች ከእምነት ነፃ ሆነው እንግዲህ ለሀገር የሚጠቅም ትውልድን ማፍራት ስፖርተኛን ማፍራት ነው አላማቸው ሊሆን የሚገባው እና እየታዘብንና እየተመለከትን ያለነው ነገር ግን ሙስሊም በመሆናቸው ምክንያት ከማንም በላይ ጎበዘው ነው። ነገር ግን በእምነታቸው ምክንያት ብቻ ወደኋላ እያስቀሯቸው ይገኛሉ፣ እየበደሏቸው ይገኛሉ። እጅግ በጣም ያሳፍራል፣ እጅግ በጣም ያናደዳል። እንደዚህ አይነት ነገር መስማት ሀገራችን ውስጥ ማለት ነው። የአፄዎቹን ስራ
በፊት የነበረውን አሰራር አሁንም እንግዲህ እየተሰራ ነው ያለው። ሁላችንም በዚህ ጉዳይ ላይ በደንብ ድምፅ ልንሆንበት ይገባል፣ በደንብ ልንሰራበት ይገባል ላለኝ እንግዲህ አላህ ሱብሐነሁ ወተዓላ እነዚህን ሰዎችን ቀልልን። እጅግ በጣም ያስጠላል። እንደዚህ አይነት ስራ ስፖርት ውስጥ ተሸሽጎ ሙስና መስራት እጅግ በጣም ይደብራል። ለማንኛውም ይህን መልእክት እናንተ ጋር ድርሻለሁ። እናንተ ዱዓ አድርጉበት። መስራት የሚችሉ ሰዎች ደግሞ በዚህ ጉዳይ ላይ ስሩበት። የሚመለከተው አካልም እንግዲህ ፍትህ እንዲሰጠን እንጠይቃለን። ወደ ቀጣይ ቪዲዮ ወስዳችኋል። አሁን የምንሄደው እንግዲህ ጎበዝ ተማሪዎች ተመርቋል። ከዩኒቨርሲቲ ከፍተኛ ነጥብ ያመጡ እንደዚሁ ደግሞ 12ኛ ክፍል ከፍተኛ ነጥብ ያመጡ ሰዎች ማለት ነው ተማሪዎች እንመለከተዋለን። የክሪስታል ተሸላሚያችን እንዲህ ይመጣል እንደሚያስብል የማይደፈረውን ፎር በማምጣት ከአዲስ አበባ ሜዲካል ቢዝነስ ኮሌጅ ሀያት ኑሩ ሸምሱ ፐብሊክ ሄልዝ ከመቀመጫችሁ በመነሳት ጋር እባካችሁ ከመቀመጫችሁ በመነሳት አክብሩልን። ሀያት ኑሩ ሸምሱ አዲስ አበባ ሜዲካል ቢዝነስ ኮሌጅ በፐብሊክ ሄልዝ ፎር በማምጣት ብቸኛው የክሪስታል ተሸላሚያችን ናት። ሀያት ኑሩ ሸምሱ ፎር በማምጣት በአዲስ አበባ ሜዲካል ቢዝነስ ኮሌጅ ፐብሊክ ሄልዝ ተስፋ ሞላችሁ አንግሶ ዛሬ ነውና የደስታ ሁሉንም ተሸላሚዎቻችን እንኳን ደስ አላችሁ። ጋራ ድምቀን እንመኛለን መልካሙን ፍሬውን እዩ የእድሜ ድካሙን ፍሬውን እዩ የእድሜ ድካሙን አምቦ ዩኒቨርሲቲ ከፍተኛ ውጤት በማምጣት 3.92 በቀድሞ ስሟ መቅደስ በቀለ በአሁን ደግሞ ሁዳ በቀለ እባካችሁን ከወንበራችሁ ተነሳችሁ ወደ መድረክ ጋብዙልን። በከፍተኛ ሰቃይ ተማሪ ሁዳ በቀለ አምቦ ዩኒቨርሲቲ አኒስቴዥያ ተመራቂ ነች። በኢስላም ትውፊት ተቋተው አርጋችሁ ከፊት የዲን የዱንያ ሚዛን ሳስቱ ሞራል ግን ያንሳል። በአዲስ የህይወት አምሳል በፊደል ጸዳል ተስፋ ልትሆኑ በኡማላለም ተስፋ ልትሆኑ በኡማላለም። እንግዲህ እንደተመለከታችሁት በቅርቡ አምቦ ዩኒቨርሲቲ ፊቷን ሸፍኖ የለጠፋት የሰለመችው እህታችን ጭምር ተሸላሚ ሆናለች። የበፊቷ እንግዲህ መቅደስ ነው ካልተሳሳትኩ መሰለኝ ስሟ። አሁን ላይ ደግሞ ሙስሊም ሆና ብዙዎች መነጋገሪያ ያደረጓት ነበረች። ምክንያቱም አምቦ ዩኒቨርሲቲ በፊት ሙስሊም ሆና አሁን ላይ ሂጃቢስት ወይም በፊት ክርስቲያን ሆና ወደ ሙስሊም ተቀይራ ሂጃቢስት ስለሆነች ብቻ ፊቷን ሸፍኖ እንግዲህ የእሷን ክብር በማይመጥን መልኩ አደባባይ ላይ አውጥቷት ነበር። በዛም ሙስሊሞች መሸለም አለባት ይቺ ሴት፣ ድጋሚ ሙስሊሞች አክብረው ሊሸልሟት ይገባሉ በሚሉበት ሰዓት ላይ እንግዲህ ብዙዎች የተነጋገሩባት ነበረ። ደስ በሚል ሁኔታ እንግዲህ ኤምኤስ ሊግ የተባለ እስላማዊ ድርጅት ብዙ ፕሮጀክቶችን የሚሰራ ድርጅት ነው። ይህ ድርጅት እንግዲህ ሽልማት አዘጋጅቶላቸው ሸልሟቸዋል። ማሻአላህ በሉ ሁላችሁም ኮመንት ላይ አላሁ አክበር እያለን እንግዲህ እኚህ ጀግኖችን እንግዲህ እያሞገስናቸው የአላህን ስም ከፍ እያደረግን እንግዲህ ምንቀጥል ይሆናል። በነገራችን ላይ ኒቃብ እንደዚሁም ደግሞ ሂጃብ እውቀትን ወይም አይምሮን አይሸፍንም፣ ነገር ግን ፊትን ይሸፍናል። ከወንዶች እንግዲህ መጠበቅን እንደዚሁም ደግሞ በላን እንዳይደርስባቸው እንደዚሁም ደግሞ መለከፍ እንዳይደርስባቸው ወንዶችንም እንዳይፈትኑ ይጠቅማል እንጂ ሌላ ነገር የለውም። የእስልምና ሕግ ነው። እንደምታውቁት እንግዲህ ሀገራችን ውስጥ ይሄ በኒቃብና በሂጃብ ምክንያት ብዙ ሙስሊም እህትና ወንድሞቻችን እንደሚገፉ ከትምህርት ገበታቸው ሊባረሩ እንግዲህ ብዙ ጊዜ ጥቃት እንደሚደርስባቸው ታውቃላችሁ። እና ይሄ ነገር ደግሞ ማሳያ ነው። ከተሸለሙት ተማሪዎች ውስጥ በጣም ብዙዎቹ እንደተመለከታችሁት ሴቶች ናቸው እና ሙስሊም ሴቶች ትልቅ ደረጃ መድረስ ይችላሉ። እንግዲህ አላህ ከፍ ከፍ ያደርጋቸው እያልኩኝ አሁን እንግዲህ የሴቶች ጥቃትን አስመልክቶ የምናየው ነገር ይኖራል። እሱም ምንድን ነው? አሁን ሀገራችን ላይ ሴቶች ባንድ ላይ ተነስተዋል። የሆነ ፕሮፋይልም አዘጋጅተዋል እና ደግሞ በየኮመንቱ ፍትህ እንሰማ እያሉ ይገኛሉ።
ለሴቶች ድምጽ እየሆናችሁ ነው ብዙ ሰዎች። እኔ አልሞትኩም አለው። ለኔ ድምጽ አትሆኑም? መሞት አለብኝ የኔ ድምጽ እንዲሰማ? ካሜራ ፊት ለፊት ማልቀስ ስለማልፈልግ አልቅሽ ወጥቶልኝ ነው የመጣሁት። ሞቻለሁ። የቁም ሞት ነው የምኖረው። ልጆች አሉኝ። ለልጆቼ ነው የምኖረው። ስራ የለኝም። ልጆቼን ይዤ በጣም ማኖርበት ስራ የለኝም። ልጆቼን ትውት አድርጌ ለምን ለራሴ አልኖርም ብዬ ደግሞ እንዳልወጣ የሚጠባ ህፃን ሳይቀራልኝ አሁንም ትሰማ፣ ድምጿ ይሰማ። የሞቱትን ካሳ ያስፈልጋቸዋል። ላሉት ደግሞ ጥብቅና ዘብ መንግስት ሊቆም ይገባል። እኛም ደግሞ ሃይማኖት ብሔር ሳይለየን ከነዚህ እህቶቻችን ጎን ልንቆም ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ። እንግዲህ እንደሰማችሁት ነው። ከዚህ በፊት የነበሩ ቪዲዮዎች ብዙ አይነት ቪዲዮዎች ተለቀዋሉ። የሴቶችን ጥቃት ይቁም በሚል ማለት ነው። እና ትሰማ፣ አሁንም ትሰማ እንላለን። የሴቶች ጥቃት የሞቱት ብቻ አይደሉም፣ በህይወት ኖረው እንደሞቱ ራሳቸውን አስበው የሚኖሩ ሴቶች አሉ፣ አማራጭ የሌላቸው እንደዚህች እህታችን አይነት ማለት ነው፣ ወገናችን አይነት። እነዚህ ወገኖቻችን እህቶቻችን ቤት ይቁጠራቸው ባሎች እንደዚህ የሚያሰቃዩቸው የሚያንገላቷቸው። ለመሆኑ አንድ መልእክት መጀመሪያ ለወንዶች ማስተላለፈው መልእክት ከሴት አይደል እንደ ተፈጠራችሁት? ምን አይነት እርጉምነት ነው? ምን አይነት እንስሳዊነት ነው? ምን አይነት መርከስ ነው? በዚህ ደረጃ ሴቶችን ማንገላታት፣ ማሰቃየት፣ ሴትን ልጅ ህፃን ልጅን መድፈር፣ እንደገና ደግሞ የኔ ለምን አልሆንሽም ብሎ መግደል፣ ማሰቃየት፣ አሲድ መጥፋት። እንደው አሲድ ተደፍቶብህ ብታየው ምን አለበት? ሀገራችን እንደዚህ አይነት ህግን ብታጸድቅ ደስ ይለኝ ነበረ። ሴቶችን ዘልዝላችሁ ቆራርጣችሁ የምትገሉ ተቆራርጣችሁ እናንተም ደግሞ ለሌላው መማሪያ ብትሆኑ ምን አለበት? እንደዚህ አይነት ሴቶች አሁንም ተሸማቀው ከምንም ያልሆኑ ሴቶች በጣም ብዙ ናቸው። ቤት ይቁጠራቸው። ሸሪዓችን እስልምና ስለ ሴቶች በጣም ብዙ ነው ያለው። ኢስተውሱ ቢኒሳኢ ኸይረን ነብዩ ሊሞቱ ሲሉ የመጨረሻ ንዛዚያቸው 140 ሺህ ሷሃቦችን ባልደረቦቻቸውን ሰብስበው ከዚህ በኋላ ከናንተ መካከል ላንገናኝ እንችላለን፣ ላታገኙ ትችላላችሁ ብለው አደራ ያሉት የመጀመሪያው አደራቸው ኢስተውሱ ቢኒሳኢ ኸይረን፣ ሴቶችን አደራ፣ ሴቶችን አደራ፣ ሴቶችን አደራ። እናንተ በአላህ አማና ነው ያዛችኋቸው፣ በአላህ አደራ፣ የአላህ አደራዎች ናቸው ሴቶች። ማአክረመሁነ ኢላ ከሪም፣ ሴቶችን የሚያከብር ሰው የተከበረ ነው። ወማ አህነሁነ ኢላ ለኢም፣ ሴቶችን የሚያዋርድ የሚያንቋሽሽ የተንቋሸሸ የተዋረደ የሆነ ሰው ነው። ነብዩ ጋር አንድ ሰው የመጣ አንተ የአላህ መልእክተኛ ሆይ ዝሙት እንድሰራ ፍቀድልኝ አላቸው። ምን አሉት እሳቸው? አተርዳ ቢኡሚክ፣ እናት አለህ አሉት። አው እናት ሌላው ሰው ዝሙት ቢሰራ ትወዳለህ አሉት። በፍጹም አለ። በጣም ተጸየፈ። አተርዳ ቢዘውጀቲክ፣ ሚስት አለህ በሚስትህ ላይ ሰው ዝሙት ቢሰራ ትፈቅዳለህ? ደስ ይልሃል? በፍጹም። ልጅህ ላይ ቢሰራ ደስ ይልሃል? እህትህ ላይ ቢሰራ ደስ ይልሃል? በፍጹም አለ። ታዲያ አንተ እኮ ዛሬ ዝሙት ይፈቀድልኝ ያልከው እኮ የሌላው እናት ነች፣ የሌላው ሚስት ነች፣ የሌላው ልጅ ነች፣ የሌላው እህት ነች። ያንተ ላይ እንዲሆን ማትፈልገውን ነገር የሌላው ላይ እንዲሆን ለምን ሌላው ላይ ታደርጋለህ? የሌላው ላይ ለምን ታደርጋለህ? ስለዚህ እኛ ላይ እንዲሆን ማንፈልገውን ነገር ሌሎች ላይ እንዲደረግ መፍቀድ የለብንም። ሴቶቻችን እንቆቻችን ናቸው። ሴት ልጅ እኮ እንደ እናት የጀነት መግቢያ በር ነች እኮ፣ የጀነት መግቢያ በር ነች። ነብያችን አለይሂ ሰላቱ ሰላም አልጀነቱ ተህተ አቅዳሚል ኡማሃት፣ ጀነት ያለው ከእናት እግር ስር ነው። ሴት ልጅ እንደ ሚስት፣ ሴት ልጅ እንደ እህት፣ ሴት ልጅ እንደ ልጅ ይቺ ሴት አደራም ነች። ኢስተውሱ ቢኒሳኢ ኸይረን፣ ጀነት መግቢያ መንገድም ነች። የምርጥነታችን የታላቅነታችን መገለጫም ነች። ምን አሉ የአላህ መልእክተኛ አለይሂ ሰላም? ምን አሉ? ኢስተውሱ ቢኒሳኢ ኸይረን፣ በሴቶች አደራ አደራችሁን። ይሄ ከአላህ የተሰጣችሁ አደራ ነው፣ ከነብዩ የተሰጣችሁ አደራ ነው። አደራ እንዳትበሉ። ይሄ አደራችንን እየበላን ያለ ነው። ሁለተኛ እነዚህ ሴቶች ምን አሉ የአላህ መልእክተኛ? እነዚህ ሴቶችም በተመለከተ ኸይሩኩም ሊአህሊሂ ወአነ ኸይሩ ሊአህሊ፣ ከናንተ ምርጥ ማለት ለቤተሰቦቹ ለሚስቱ ምርጥ የሆነ ነው። እኔ ለቤተሰቦቼ ለሚስቴ ምርጥ ነኝ አሉ፣ ለሚስቶቼ ምርጥ ነኝ አሉ። ሌላ ቦታ ላይ ኸይሩኩም ሊኒሳኢሂ ወበናቲሂ፣ ከናንተ ምርጥ ማለት ለሴቶችና ለእህቶቹ ሊሆን ይችላል፣ ለሴት ልጅ ባጠቃላይ፣ እንደዚህም ደግሞ ለልጆቹ ምርጥ የሆነ ነው። ዛሬ ልጁን የሚደፍር አባት ባለበት ዘመን ላይ ሚስቱን የሚገል ፍቅረኛ ብሎ ይዞ እሷን የሚያሰቃይ ባለበት ዘመን ላይ እንዴት አላህ ረህመቱን ያምጣልን?
እንዴት እዝነቱን አላህ ያምጣልን። ስለዚህ ጥንቃቄ ልናደርግ ይገባል። መንግስት ደግሞ እንደዚህ አይነት ሰዎች ላይ አስሮ መልቀቅ አይደለም አይሆን የሆነ የማያዳግም እርምጃ ለሌላው መቀጣጫ እንዲሆኑ አድርጎ መቅጣት አለበት። ፍትህ ለእህቶቻችን ለሴት እህቶቻችን ፍትህ እንጠይቃለን። ይህ ዓላማቸው ትክክል ነው። ሴቶች መደፈር የለባቸውም፣ ሴቶች መገደል የለባቸውም፣ ሴቶች ሊጠበቁ ይገባል። ሀገራችን ውስጥ ግን እየተመለከትነው ያለነው ፍትህ ትክክለኛ ፍትህን አይደለም። ምክንያቱም አንድ ወንድ ሴትን ልጅ ደፍሮ ህፃናትን ደፍሮ እንግዲህ የራሱን ልጅ ራሱ የደፈረም ሰምቻለሁ እና እንደዚህ አይነት ትልልቅ በደሎችና ግፎችን ሴቶች ላይ ያደረሱ ነገር ግን የሚፈረድባቸው ዓመት ከ25 ዓመት በታች ነው። ይህ ማለት ደግመህ ውጣና ወይም ደግሞ ሌሎቹን ደግማችሁ ውጡና ጥቃት አድርሱ ማለት ነው እና በጣም በሚያሰቀጥጥ ሁኔታ የዘንድሮ ዓመት በጣም አሳዛኝ ነበረ። በጣም ብዙ ሴቶች በፍቅረኞቻቸው እንደዚሁም ደግሞ በባሎቻቸው ትልቅ ጥቃት ደርሶባቸዋል። ብዙዎች ሞተዋል። እየሰማን የነበረው ነገር ነው። እኔም ሚዲያ ላይ ሲዘግበው የነበረ ነገር ነው እና እሱን አስመልክቶ እንግዲህ ያው ፍትህ የለም ሀገራችን ውስጥ ፍትህ እንጠይቃለን እያሉ ነው የሚገኙት። ይህ በጣም ትልቅ እና ጥሩ እንቅስቃሴ ነው። ነገር ግን አንድ ነገር አለ። ሙስሊም ሴቶች ማወቅ ያለባቸው ነገር አንድ ነገር አለ። እሱም እስልምና እንደምታውቁት ለሴት ልጅ ትልቅ ቦታ የሚሰጥ ትልቅ ክብር የሚሰጥ በሸሪያ የሚተዳደርበት ሀገር ላይ አንድ ሰው ባል ካለው ወይም ያገባ ከሆነ ከደፈረ ምን እንደሚደርስበት ታውቃላችሁ? ትልቅ የሆነ ቅጣት ነው የሚቀጣው እና በእስልምና ሴት ልጆች በደንብ ይከበራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን አድራ ብለውናል። ከእናንተ ውስጥ ጥሩ ለሴቶች ጥሩ የሆነ ነው ብለውናል እና እንደምታውቁት እንግዲህ እስልምናን የሚያክል እምነት ለሴት ልጆች እንደሰጠው ክብር ማንም ሊሰጥ አይችልም። ማንም ማለት ነው። ግን ይህንን አጀንዳ ያስነሱት ሰዎች ፌሚኒስት የሚባሉ ናቸው። ፌሚኒስት ስለሚባለው ጉዳይ ዝርዝር ማብራሪያ ውስጥ አልገባም። ነገር ግን ልትጠነቀቁ ይገባል ነው የሚል መረጃ ማካፍላችሁ። ሻንቺ ያልመጣች ሙስሊሞች ግን ጥንቃቄ እንዲያደርጉ መልእክት እናስተላልፋለን። እንዲህ አይነት እንትን ውስጥ ባይገቡ። አሁን ዘቡር አሰላሙ አለይኩም ወራህመቱላሂ ወበረካቱ ለምሳሌ ኤግዛምፕል ዘቡር የምትባየው እህት ሩሃይና በአጠቃላይ እንዲህ አይነት ፕሮፋይል የምታደርጉ ሙስሊሞች ሆናችሁ ምን ትምትሉ አላህ ልትፈሩ ይገባል። የምር የቂያማ ቀን አለ ብላችሁ የምታስቡ የሂሳቡ ቀን አለ ብላችሁ የምታስቡ ሰዎች አላህን ፍሩ ከወዲሁ ማለት ነው። ሃይማኖት፣ ትዳር፣ ባህል እንዲጠፋ ከሚሰሩ ሰዎች ጋር ሄዳችሁ የምትሰሩት ነገር ዋጋ ያስከፍላችኋል። ነገ ጠዋት ትውልድ እንዳይኖር ነው የምታደርጉት። ብቻችሁን አይደለም የምትጠፉት፣ ሰው ይዛችሁ ነው የምትጠፉት። አላህ የሚጠይቃችሁ በእናንተ ብቻ አይደለም፣ በመሰሩ ይዛችሁ በምትሄዱት ሰዎች በአጠቃላይ ይጠይቃችኋል። አንድ ሰው ወደ ቅን የመራ ሰው ቅኑ የተመራው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨምር ይወስዳል። አንድ ሰው ወደ ጠማማ መንገድ የሚመራ ሰው ጠማማው ሰውዬ የሚቀጣበትን ቅጣት ከሱ ላይ ሳይጨምርና ሳይቀነስ ወደ ራሱ ይመጣል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አስተካኪ። ለሴቶች ጥቃት የምትቆሚ ከሆነ ለህፃናት ጥቃት የምትቆሚ ከሆነ በዚህ ስራ ላይ መሬት ላይ የሚሰሩ ሰዎች አሉ። ኮንታክት አድርጋችሁ በስነ ስርዓት ልታግዟቸው ይገባል። ሴቶች ተበድለዋል፣ ህፃናት ተበድለዋል፣ አረጋውያን ተበድለዋል ብላችሁ የምታስቡ ከሆነ ሂዱና አግዟቸው። እንግዲህ እንደተመለከታችሁትኝ ማን ነው ሐሳቡን ያነሳው? እንደዚህ አይነት እንቅስቃሴ ላይ ሙስሊም ዝም ብሎ ግር ብሎ ወደ ሆነ ጉዳይ አይገባም፣ ያመዛዝናል። ምንድነው ምን አለ እዚህ ጋር ዲኑ ምን ይላል፣ ማን ነው ይሄንን አጀንዳ የቀሰቀሰው የሚለው አይነት ነገርንም እያሰብን መጓዝ አለብን ነው እንግዲህ መልዕክቱ ማስተላልፈው። ምክንያቱም ብዙ መጥፎ ነገሮችን እየተቀበሉ እና ያንንም የተቀበሉትን ነገር ለሰዎች እያሰራጩ ያሉ ሙስሊም ሴቶች ስላሉ ማለት ነው። በጣም ጥንቃቄ ማድረግ አለብን። ያው ከፌሚኒዝም እና ፌሚኒስት ጋር በተያያዘ ማለት ነው ጥንቃቄ አድርጉ ምለው። ወደ ቀጣይ ቪዲዮ ወስዳችኋል። የረሳሁት አንድ ሀሳብ አለ። ኡስታዛችን እንግዲህ በዚህ የተማሪዎች ሽልማት ቅድም ባሳዩዋችሁ ጉዳይ ላይ እንግዲህ አንድ ነገር ብሏል። ያው የዛሬ ምክር ከዚህም ዲግሪ ነው። አላህ ያጋባችሁ። ምን አለ ሌላ ዱዓ ወላሂ አሁን አሚን በሉ። አላህ ያገናኛችሁ፣ አላህ ያገናኛችሁ። በሐላል የምትገናኙ አላህ ያርጋችሁ። አላሉ ደግሞ አላህ ያቀለለላችሁ። ምን አለው አትልህም፣ ዲግሪ አለው በቃ አውቃለች። ሰላም አለይኩም
ስለ ትዳር አንስተዋል እና ሁላችንም አሚን እንበል። አላህ ሱብሓነሁ ወተዓላ ሐላልን ይወዳልና ሐላሉን አላህ ያገናኝ። እንግዲህ ጥሩን ከጥሩ እንግዲህ አላህ ያገናኝ ብያለሁ። ያላገባችሁ ሰዎች አላህ ይዘውጃችሁ፣ ያላገባ ነው አላህ ይዘውጀን። ሁላችንም ዱዓ እንደራረግ። አሚን አትሉ? ሌላኛው ጉዳይ ደግሞ ሴቶችን በተለያየ ሁኔታ የሚያስፈራሩ ወንዶችም አሉ። በጣም ያስጠላል። ሚዲያ ላይ የወጡ መረጃዎች አሉ። ከዛም ውስጥ እንግዲህ እንደምትመለከቱት ዩቲዩብ ስለማይፈቅደው የተወሰነ ብለር አረገዋለሁኝ። እዚህ ጋር እንደምታዩት እንግዲህ ሽጉጥ አለ፣ እንደዚሁም ደግሞ ጩቤ ይዟል። ላንቺ ነው እያስፈራራት ነው። እንግዲህ ላንቺ ነው የተዘጋጀልሽ፣ በዚህ ነው እያላት ነው የሚገኘው። እና እንደዚህ አይነት ቀሽም የሆኑ ወንዶችም አሉ፣ በዚህ መልኩ ሴቶች የሚያሳቅቁ፣ ሴቶች የሚያስፈራሩ። እነዚህ ወንዶች ለህግ ሊቀርቡ ይገባል። ህግም ትክክለኛ የሆነ እርምጃ ሊወስድባቸው ይገባል። እና ሴቶች አትፍሩ፣ አላህን ያዙ። በተለይ ደግሞ በደንብ ዱዓ አድርጉ። በተለይ ደግሞ አባቶቻችሁ ወንድሞቻችሁ ጋር እንደዚህ አይነት ኬዝ ከተፈጠረባችሁ ቀድማችሁ አሳውቋቸው። አላህ ሱብሓነሁ ወተዓላ ሰላሙን ያምጣልን። አላህ ሱብሓነሁ ወተዓላ መረጋጋቱና ፍትሁን ይስጠን። አሁን የምንሄደው እንግዲህ የቂያማ ምልክቶችን ቂያማን በረሳን ቁጥር አላህ ሱብሓነሁ ወተዓላ በተደጋጋሚ ያስታውሰናል። ሰሞኑ ቬንዙዌላ ላይ የተከሰተውን ነገር ኦልሞስት አይታችኋል ብዬ አስባለሁ። በሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ ሰዎች ደብዛቸው ጠፍቷል እስካሁን ድረስ። አንዳንድ መረጃዎች እስከ 60 ሺህ ያደርሷቸዋል። የት እንዳሉ የማይታወቁ በመሬት መንቀጥቀጡ ምክንያት ማለት ነው። አላህ ሱብሓነሁ ወተዓላ በቁርአኑም ኢዛ ዙልዚለቲል አርዱ ዚልዛለሃ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ይላል። ሱብሃንአላህ ይሄ ቂያማ ሁነትን ሲያስታውሰን ነው። ስለዚህ ቂያማ ደግሞ ማለት አንድ ሰው ፋጅር እንዳይሆን አመፀኛ እንዳይሆን ከሚያግዱት በቃ ትልቁ ግርዶች መካከል የመጀመሪያውና ዋነኛው ነው። ለዚያ ነው አላህ ሱብሓነሁ ወተዓላ እንዲህ የሚለው በል ዩሪዱል ኢንሳኑ ሊየፍጁረ አማመህ የስአሉ አያነ የውሙል ቂያማ። የሰው ልጅ ፊት ለፊቱ እንደፈለገ ባለው መንገድ ለመሆን ይሻል። ምንን ኩዌስችን ሲያደርግ? ቂያማን ኩዌስችን ሲያደርግ፣ ወይም ይህን ለማድረግ ሲፈልግ መጥፎን ነገር እንደፈለገ የስአሉ አያነ የውሙል ቂያማ። የጄፍሪ ኤፕስቲን እና የዛ ፋይል መቼም በደንብ ሰምታችኋል ብዬ አስባለሁ። ስለዚህ ሁልጊዜ ቂያማን ማሰብ ይፈልጋል። አላህ እያስታወሰን ያለው፣ እኛ ደግሞ ከቀልባችን ሆነን ማስታወስ ያስፈልጋል። አላህ እንግዲህ የዛን ቀን ከሚፈተኑት ከነዛ ጎራዎች ከመሆን ይጠብቀን። አሚን በሉ። ሰላም አለይኩም ወራህመቱላህ። እንግዲህ የቂያማ ምልክቶች በተደጋጋሚ እያየን እንገኛለን። ምክንያቱም ዓለም ላይ እየተሰራ ያለው ግፍ በጣም ከመጠን በላይ የበዛ በመሆኑ ምክንያት ትልልቅ በላዎችና የቂያማ ምልክቶችን እየተመለከትን እንገኛለን። አላህ ከቂያማና ከደጃል ፈተና ከሲራጥ ፈተና ይጠብቀን። አሚን። ዩቲናስ አደባባይ ላይ ወጥታ በማታ ያደረገችው ነገር አለ። ሰላም እንዴት ናችሁ? ዛሬም እንግዲህ በምሽት ውሎ ኮንተንቴ ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዲህ ወደ መድረክ እንዴት ነሽ? ቺልሽ እሺ፣ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁ ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳችኋለን የምንችለውን ያህል እና አብራችሁ ነው። ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ፣ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። ዩቲናስ እንግዲህ ያደረገችውን ነገር ተመልክተናል። ያው የተቸገሩ ሰዎችና ጎዳና ላይ የሚኖሩ ሰዎችን ልብስ ነው ያለበሰችው። በዛ መሀል ግን አንድ ያጋጠማት ነገር አለ። ብዙዎቻችሁ ይህንን ቪዲዮ ተመልክታችሁታል። እህታችን ሀያት ዩቲናስ በምሽት የጎዳና ላይ ያሉ ወገኖችን ብርድ ልብስ እያለበሰች የነሳችው ቪዲዮ ላይ የተመለከትኩት አባት ነው። እኚህ አባት እንግዲህ ብርድ ልብስ ላልብሳችሁ በምትላቸው ጊዜ በጣም ኃይለ ቃል በተቀላቀለበት መንገድ ነው ሲመልሱላት የነበረው። አንቺ ያምሻል ወይ? ጤነኛ አይደለሽም ወይ ሲሏት ነበረ። ያው እሷን በትዕግስት ነው ያናገረቻቸው። ነገር ግን እኔ ከኚህ አባት በስተጀርባ የተሸከሙት ስቃይ፣ መከራቸው፣ ብዙ ችግሮች እንዳሉ
ተሰማኝ ውስጤ እርግጠኛ ሆነና ብዙ ጊዜ የሚገጥመኝ ነገር ስለሆነ ነው። ያው አባቶች ብዙ ጊዜ ችግራቸውን በራሳቸው መንገድ ለመፍታት ነው የሚሄዱት። የሚሸከሙትን ሸክም ለሰው አይናገሩም። ስቃያቸውን ብዙ መከራዎች አሉ። እኚህ አባትም እዚህ ደረጃ ላይ እንዲደርሱ ያደረጋቸው የሆነ ችግር አለ። ከጤና አንጻርም ደግሞ ሊደረግላቸው የሚገባ ድጋፍ ካለ እሳቸውን ማግኘት የምትችሉ ከቻልሽ ሀያት ዩቲናስ አንቺም እኔ ባለኝ ነገር ላግዛቸው ፈልጋለሁ ማለት በሚዲያ ባለኝም አቅም ማስተባበር ፈልጋለሁኝ። በጤና በኩልም ሊደረግላቸው የሚገባ ነገር ካለ ከሌላም ቤተሰብም ካላቸው ከቤተሰባቸው ጋር በተያያዘ ችግር ካለ በአጠቃላይ ሰዎችን አስተባብረን የተሻለ ነገር ማድረግ እንችላለንና እኚህን አባት እንደው ዝም ብለን ባናልፋቸው የሚል ነገር ውስጤ ላይ በጣም ከራሴ ጋር ስለተነጋገርኩኝ ወደ እናንተ አምጥቼዋለሁኝ። ይህ ቪዲዮ ለሀያትም ወይንም ሌሎች እኚህን አባት ማግኘት ለሚችሉ ሰዎች ሼር አድርጉላቸው። እኔ ክፍለ ሀገር ስለሆንኩኝ ነው። እዛ ያጋጠማት ሰው በጣም ትልቅ ሀዘን ውስጥ እንደሆነ እንግዲህ የሚገልጽ ቪዲዮ ነው። ምክንያቱም አንድ ሰው በቃ የሀዘን መጨረሻ ላይ ሲደርስ ምንም ነገር በቃ ጭንቅ የለውም እና ደግሞ ብዙዎች ኮመንት ላይ ሲጽፉ እንዳየሁት እየተቀረጸ እንደሆነ ስላወቀ ነው፣ ለሚዲያ እንደሆነ ስላወቀ ነው እያሉ ነበር። ሰዎች በአሁኑ ሰዓት ላይ ለመርዳት በቃ ስልክ ካልያዙ ካልቀረጹ ምንም በቃ ሰው ለመርዳት ሀሳብም የላቸውም እስከሚባል ደረጃ ድረስ የዛን ያህል እንግዲህ ካሜራ የመደቀን ባህሪያቸው በጣም ከጊዜ ወደ ጊዜ ሰጪ ለመባል አጋዥ ለመባል እንግዲህ የሚሄዱበት ርቀት ከፍተኛ እንደሆነ ይታወቃልና ይህን አስመልክቶ ብዙዎች ኮመንት ላይ ሲጽፉ የነበሩትን ነገር ስታዘብ ያው ለሚዲያ እንደሆነ እየተቀረጸ እንደሆነ ስላወቀ ነው የሚሉም አሉ። እንደዚሁም ደግሞ በቃ ከደረሰበት በቃ ተስፋ መቁረጥ ሁኔታ ውስጥ ስላለ ነው የሚሉም አሉ። ለማንኛውም አላህ ተስፋ ያጡትን ተስፋ ይስጣቸው፣ የተጨነቁትን አላህ ጭንቃቸውን ደግሞ ያስወግድላቸው። በነገራችን ላይ አንድ ነገር ሲበላሽ አንድ ነገር በቃ ከመጠን በላይ ያልሆን ሲላችሁ በደንብ ሊስተካከል ነው ማለት ነው። ስለዚህ ሰብር አድርጉ ኢንሻአላህ። እንግዲህ እንዴት አያችሁት? እናንተ ደግሞ ምን ይመስላችኋል? ኮመንት ላይ ሀሳባችሁን አሳውቁ። አሁን የምንሄደው የኡስታዞቻችን መልእክት ነው የምንሰማው። ነገር ግን ከዛ በፊት ሚዲያ ላይ ወጥተው ሴቶች ይጨፍራሉ። ይህንን ጉዳይ ኹጥባ ላይ ኡስታዛችን አንስቶታል። ዘፈን ከፍታ ሙስሊሟ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም። በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ነው ያመጣኸው? አይ ቤተሰቦች እንዳይደብራቸው። አላሁ ስብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የ10 ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ እያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም። ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ። በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያያል። ሱብሃንአላህ። ይልቅ አንዱ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص በቃ በዛ እያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ። የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ።
በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማልላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ضغጣ ወይም በተወሰነ ዚር ነካ እናደርጋለን። በዓለም ላይ ያሉ ፈዋሂሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለውም። ربما يكون مقدما في المسجد وربما يأتي كل الصلوات في صف الأول لا يسجد يشلال وربما يكون مقرئ سوتش اللي أسكر محاضر ليون يشلال واعظ قساج ليون يشلال ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን Subhanahu Wa Ta'ala ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ Subhanahu Wa Ta'ala ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል። ሚዲያ ላይ ወጥተው ሴቶች ይጨፍራሉ፣ ግልጽ ነው። በተለይ አሁን ላይ በጣም እየተስፋፉና እየበዙ ይገኛሉ። ማሻአላህ ሚላቸውም እየበዛን ያለው በፊት ላይ እንኳን ማሻአላህ ሚላቸው አልነበረም። እንግዲህ ሆይ ሊባሉ ይገባል፣ ሀይ ሊባሉ ይገባል። በቃ እነዚህ ሰዎች እነዚህ እህቶቻችን እየጠፉ ነው ያሉት። ስለዚህ ልናስቆማቸው ይገባል፣ ልንከለክላቸው፣ ልንመክራቸው ይገባል። እንግዲህ ኡስታዞቻችንን በዚህ ጉዳይ ላይ በደንብ መስራት አለባቸው። ሁላችን መስራት አለብን፣ እያንዳንዳችን ማለት ነው። ሴቶች ሚዲያ ላይ ጭራሽ መውጣትም የለባቸው። ነገር ግን በዚህ ልክ ደግሞ አላህን ሲያምፁ ሚዲያ ላይ የሙስሊምን ሴት ስም ይዘው እንግዲህ ሲጨፍሩ አደብ ሲያጡ እንግዲህ እኛ በምንችለው አቅም ልንመልሳቸው፣ ልናስተካክላቸው በአደቡ በሂክማ እንግዲህ ይገባናል። ለማንኛውም አላህ Subhanahu Wa Ta'ala እህቶቻችንን ያስተካክላቸው፣ አላህ አደቡን ይስጣቸው። እንግዲህ ተውበት ማድረግ ያስፈልጋል። አላህ ተውበታቸውን ይቀበላቸው፣ እኛንም ተውበታችንን አላህ ይቀበለን። ተውበት ምናደርግ አላህ አድርገን እያልኩኝ አሁን ወደ ኡስታዞች መልእክት ወስዳችኋል። አግዘኝ ያለን ሰው ያግዛል፣ አብላኝ ያለን ሰው ያበላል፣ ስጠኝ ያለን ሰው ይሰጣል። አላህን ትተን በራሳችን ስንብቃቃ፣ በሙያችንና በጉልበታችን ስንተማመን፣ አሊያ ደግሞ ከዙሪያችን ባሉ ደካማ መክሉቆች ስንተማመንና እነሱን ስንደገፍ ይህን እንዋረዳለን። ኢብኑል ቀይም ረሂመሁላህ ተዓላ ሰው ልጅ የመውደቅና የመነሳቱ ስኬት የማግኘትና ያለማግኘቱ ሚስጥር እዚህ ጋር ነው። ነገረ ስራን ጉዳዩን በሙሉ ለአላህ አሳልፎ መስጠት ላይ፣ በአላህ መተማመን ላይ፣ ወደ አላህ ከጃይ መሆንን ማመንና ያለ አላህ የትም መድረስ እንደማንችል ማወቅ ላይ የተመሰረተ ነው። በዘመድና በቤተሰቡ የተማመነ አላህን የረሳ ይዋረዳል። ከአላህ ውጭ ያለ በሙሉ ጠፊ ነው። የተደገፉ ሲወድቅ መውደቅ አይቀር። አላህን ተባረከ ወተዓላ የተደገፈ በአላህ የተመካ አላህ ሐይ ነው፣ ቀዩም ነው። ሁሌም በህይወት ያለ ነው። አላህ ተባረከ ወተዓላ ቀዩም ነው። የሰው ልጆችን ፍጥረታትን በሙሉ ለመኖር የሚያስፈልጋቸውን ሁሉ በቋሚነት የሚያቀርብ የሚያደርግ ጌታ። ስለዚህ አቅል ያለው በሙሉ መደገፍ ያለበት ያው ቋሚ በሆነው በአላህ ላይ ነው እንጂ በራሱ ችሎታ ደካማ በሆኑ መክሉቆች ሊደገፍ ሊተማመን አይገባም። አላህ ውትወታን ይወዳል፣ እንደ ሰው ልጅ አይደለም። ሰው ልጅ ሲወተወት ይጨንቀዋል አይደለም፣ ስትጠይቁት ይሰለቻል። አላህ ደግሞ በተቃራኒው ነው። ለምኑኝ ይላል፣ ውትወታን ይፈልጋል። ለዚህ ነው ኢማም ኢብኑል ቀይም አልጀውዚ ላ ተስአሙ ቁፈ ባበ ረቢከ ወለው ጡሪት ይላል። አላህ በር ላይ ቁመህ መቆርቆርና አትሰልች፣ ብትባረር እንኳን ይላሉ። አንድ ቀን ለሷሊሆቹ በሩን መክፈቱ ስለማይቀር ተለጥፈህ እንኳን ትገባለህ ይላል። እድሉን መጠቀም መወትወትን ይፈልጋል አላህ Subhanahu Wa Ta'ala። ለምን የኛን ድምጽ መስማት ስለሚፈልግ ኻሊቅ አልኸውን ልባችንን ፍላጎታችንን ወደሱ መውሰዳችንን ስለሚፈልግ በዛ ስሜት ያን ስናደርግ ደግሞ እሱ አሁንም ተቀባይ የሆነ ጌታ ስለሚቀበል ሀጃ ስላለም ብቻ ሳይሆን አላህ ሀጃዎችን ስለሚፈታ ችግሮችን ስለሚቀርፍ የልባችንን ስለሚሞላ ዱዓችንን ስለሚቀበል አላህን ለምነው ላለው አላህ ዱዓቸው ከሚቀበላቸው ጥሪያቸውን ከሚሰማቸው የጠየቁትን ከሚሞላላቸውና ለነሱ የሚበጃቸውን ከሚሰጣቸው አላህ ያድርገን። ወደው እንደተወበትክ ሞት ሊመጣ ይጀምራል። ሰላት አቋርጠሃል፣ ዛሬ እንደጀመርክ ሞት ሊመጣ ይችላል። እህቴ ሂጃብሽን ለቀሻል፣ በቃ ዛሬ ወደ አላህ ተመልሼ ሂጃቤን ለበስኩ ስትይ ሞት ሊመጣ ይችላል። ኻቲማሽ ሊያምር ይችላል። ኻቲማህ ሊያምር ይችላል። ዱንያ አኺራ የተስተካከለ ሊሆን ይችላል። ስለዚህም ወደ አላህ እንመለስ፣ ተውባ እናድርግ፣ ምህረት አላህን እንጠይቀው፣ ተስፋ እንዳንቆርጥ። ይህ ተውባ ወደ አላህ የምንመለሰው አላህ ዘንድ ተቀባይነት እንዲኖረው ከወንጀሉ ፍልቅቅ ብሎ መውጣት አለበት።
ከወንጀል ፍልቅቅ ወንድሜ ፍልቅቅ ብለው ውጣ። እዛ ላይ ሆነ አይደለም ፍልቅቅ ብሎ ሳይወጣ ይላሉ ተወበትኩ ሚል ከሆነ አይሆንም ይላሉ። ፍልቅቅ ብሎ ሳይወጣ ወደ አላህ ሳይመለስ እኔ ተወብቻለሁ ሚል ከሆነ አሉ ዑለማዎቹ አይሆንም አሉ። ሪዝቅ ገንዘብ ብቻ ነው እንዴ? ሪዝቅ ቤት ብቻ ነው? ሪዝቅ መኪና ብቻ ነው? ሪዝቅ ቁስ ብቻ አይደለም። ሪዝቅ የዕልም ሪዝቅ አለ፣ የሰኪና ሪዝቅ አለ፣ የቤተሰብ ፍቅር ሪዝቅ አለ፣ ኒዓም ከባለቤትህ ጋር የመጣጣም ሪዝቅ አለ፣ በረካ አለ፣ የልጅ በረካ አለ። እነዚህ ሁሉ ሪዝቆች ናቸው። እኛ አንዷን ነገር ነው የምናየው፣ እቺ ቁሷን ብቻ ማለት ነው። ቁሷ በጣም ትንሽ ናት። ዱንያ ውስጥ ዱንያ ራሷ ትንሽ ናት። ከዱንያ ውስጥ ደግሞ ቁሷ ትንሽ ናት። ሰፊውን ቦታ የሚይዘው የቀልብ ሰኪና። እነሆ እንግዲህ በጣም ብዙ መልእክቶችን ተከታትለን መተናል። አላህ በሰማነው ምንሰራና ምንጠቀም አላህ ያድርገን። አሁን የምንሄደው ወደ ውጭ መረጃ ነው። ከውጭ በጣም ብዙ መረጃዎች አሉ። ከኤርዶጋን ጋር ተያይዞ እንደዚሁም ደግሞ ከአሜሪካ ጋር ተያይዞ አዳዲስ መረጃዎች አሉ። እነሱን አንድ ላይ እንመለከታለን። የአሜሪካ ወታደሮች በጣም በአስደንጋጭ ቁጥር ራሳቸውን ለማጥፋት እየሞከሩ ነው እየተባለ ነው። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉት አንድ ፎሎ አድርጎ። ከጀርባ የምታዩት ኤርክራፍት ካሪየር አብርሃም ሊንከን የምትባለው ኤርክራፍት ካሪየር ነች የአሜሪካ እና እዛ ውስጥ የሚሰሩ 5000 የሚሆኑ ሴለሮች አሉ፣ ኦር መርከበኞች አሉ። እነሱ እንግዲህ በጣም በአስደንጋጭ ሁኔታ ራሳቸውን ለማጥፋት ሙከራ እያደረጉና ከዚህ ለመዝለል ወደ ባህሩ ዘለው ራሳቸውን ለማጥፋት ሙከራ እያደረጉ እንደሆነ እየተነገረ ነው ያለው። ይህም የሆነው ከታሰበው በላይ ረጅም ጊዜ የፈጀው የኢራን ጦርነት ያመጣባቸው የሥራ ውጥረት እንደሆነ እየተነገረ ነው ያለው። የሥራ ውጥረት፣ ጭንቀት፣ የኢራን ኮንስታንት የሆኑ የጥቃት ስጋት የመሳሰሉት ነገራቶች ተጨምረው ይህ አብርሃም ሊንከን ኤርክራፍት ካሪየር ባለፈው ሜይ ወር ላይ እረፍት ላይ ይመለሳል ወደ ሀገራቸው ተብሎ የነበረ ቢሆንም ዶናልድ ትራምፕ እና ዙሪያቸው ያሉ ሰዎች ያለ ፕላን የገቡበት ጦርነት መራዘሙን ተከትሎ እስካሁን ድረስ ከስታንዳርዱ በላይ እንግዲህ እስካሁን ድረስ ባህር ላይ ቆይተዋል። የስታንዳርዱ የሆነው የኤርክራፍት ካሪየሮች እንግዲህ አንዴ ወደ ባህር ከወጡ በኋላ ከ30 እስከ 45 ቀን ባለው ውስጥ ሚኒንግፉል የሆነ የፖርት እረፍት ይኖራቸዋል፣ ኦር ወደብ ላይ እረፍት ይኖራቸዋል። ሚኒንግፉል የሆነ መሬት ላይ ወርደው፣ ምክንያቱም ይሄ ለሰው ልጅ ጭንቅላት የሚጠበቅ ነገር ስለሆነ ማለት ነው። ሁሌ ባህር እያየ ያው ትቀውሳለህ። ነገር ግን የአብርሃም ሊንከን እንግዲህ በኢራን ጦርነት ከፍተኛ ውጥረት ውስጥ በመግባቷ የተነሳ ወደኋላ መመለስና ወደ ፖርት ማረፍ ባለመቻሏ ሚኒንግፉል የሆነ የፖርት እረፍት ሳይኖራት 250 ቀን ነው እስካሁን ድረስ ባህር ላይ እንደቆየች እየተነገረ ያለው። እንዳልኳችሁ ከ30 እስከ 45 ቀን ነው ስታንዳርዱ። ግን እቺ መርከብ 250 ቀን ሞልቷታል አሁን። ይህንን ተከትሎ በዚች መርከብ ውስጥ የሽንት ቤቶች እንዳለ ከጥቅም ውጭ ሆነዋል። ሻወር የለም፣ ረጅም ሰልፍ አለ። ደን ምግብ ደግሞ ግማሽ ብርጭቆ ሩዝ ነው እየተሰጣች ያለው። ምክንያቱም በከፍተኛ ሁኔታ የምግብ እጥረት ተፈጥሯል። የጽዳት ሳሙና የለም፣ ምን የለም። ኤቭሪ ላይፍ መቃወሱን ተከትሎ ያ ደግሞ እዚህ ላይ ደግሞ እንደገና ተጨማሪ ኮንስታንት የሆነ የኢራን ጥቃት አለ። ደን ደግሞ ኦን ቶፕ ኦፍ ዳት ደግሞ እንግዲህ ይህ ሁሉ አንድ ላይ ተደምሮ እዚህ መርከብ ላይ የሚሰሩት ከ5000 በላይ የሚሆኑ ሴለሮች ወር መርከበኞች ላይ በወረርሽኝ ሌቭል ደረጃ ራስን የማጥፋት ሙከራ እየተደረገ እንደሆነ ተነግሯል። በጣም ብዙ ሴለሮች ከዚህ ግማሾቹ ለመዝለል ሲሞክሩ ሬስኪው ሲደረጉ እንደነበርና በአሁን ሰዓት የአይምሮ ጤናቸው ልክ አይደለም ተብሎ በአሜሪካ በእነዚህ ሴለሮች ቤተሰቦች እንዲሁም በሴናተሮች በኩል ከፍተኛ ጫና እየተደረገ ነው። የሚሆነው እንግዲህ ያለ ፕላን የተገባበት የኢራን ጦርነት እቺ መርከብ ባለፈው ሜይ ወር ላይ ኦር ግንቦት ወር ላይ ትመለሳለች ተብሎ የነበረ ቢሆንም ያለ ካልኩሌሽን በተገባበት ጦርነት መራዘሙን ተከትሎ ከፍተኛ ጭንቀት ተፈጥሯል። ይህንን ተከትሎ እንግዲህ ሴለሮቹ ራሳቸውን ለማጥፋት እየሞከሩ ነው። ይህ እንግዲህ እቺ መርከብ በሌላ ኤርክራፍት ካሪየር ሪፕሌስ ትደረግና ትመለሳለች ተብሎ የነበረ ቢሆንም ያቺ ሪፕሌስ ታደርጋለች ተብላ ይጠብቅች ያለችው ሌላ ኤርክራፍት ካሪየር እስካሁን አልመጣችም። መቼ እንደምትመጣ የሚታወቀ ነገር የለም። እንደዚህ አይነት ክስተቶች ግን ዶናልድ ትራምፕ በኢራን ላይ የሚያደርጉትን ብሎኬድ የሁርሙዝ ሰርጥ ብሎኬድ ላይ ከፍተኛ ችግር ይፈጥራል ተብሏል ማለት ነው። ዶናልድ ትራምፕ የሚመሩት መቀለጃ ሆነዋል። የዓለማችን ሀያላው ሀገር የታላቁ አሜሪካ ፕሬዝዳንት በምግብ ማብሰያ መኪና ውስጥ ተደብቆ ሸሽተዋል የሚል በዓለም አቀፍ ደረጃ እየተቀለደባቸው ይገኛል። ዶናልድ ትራምፕ ከኔቶ ስብሰባ በኋላ ቱርክን ለቆ ሲወጡ በካሜራዎቹ ፊት ለፊት የአሜሪካ ባለስልጣናቶች የነበሩበት ፕሌን ላይ ወጥቶ ነበር። በጀርባ ተደብቆ ወጥቶ ከኋላ በምታዩት መኪና ወደ ሌላ የጦር አውሮፕላን ተሻግሮ ነበረ። እቺ መኪና የምግብ ማብሰያ ወይም ደግሞ ኬተሪንግ ካርጎ የምትባል ሲሆን ዶናልድ ትራምፕ በምግቦች መካከል ተደብቆ ወደዛኛው ተሻግሯል ተብሏል። ዶናልድ ትራምፕ በጉዳዩ ሲጠየቁ እኔ የደህንነት አባላቶች የሚሉኝን ነው የማደርገው፣ እነሱ ደግሞ ጥቃት ሊደርስ ይችላል በማለት ይህን እንዳደረጉ አስታውቀዋል። የዶናልድ ትራምፕ ትልቁ ፍራቻ የነበረው ኢራን በሚሳኤሎቿ እንደምታጠቃቸው ፍርሃት ነበራቸው ተብለዋል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ተመልሰዋል። በኢራን ላይ የተለያዩ ሀሳቦቻቸውን በሶሻል ሚዲያቸው መግለጽ ያቆሙት የነበሩት የአሜሪካኑ ፕሬዚዳንት በአሁኑ ሰዓት ስለ ኢራን ተናግረዋል። የተናገሩትም ስለ ሆርሙዝ ሰርጥ ሲሆን አሜሪካን የሆርሙዝ ሰርጥ ሙሉ ለሙሉ ተቆጣጥራለች፣ እናም በዛውም ንብረታችንን እናደርገዋለን የሚል ሀሳብ ያራመዱ ሲሆን
ሲሆን የአሜሪካ ባህር ኃይልም በሆርሙዝ ሰርጥ ያደረገውን ብሎኬጅ ብዙ ሰዎች ሲናገሩ የብረቱ ግድግዳ የሚል ስያሜን ሰጥተውታል። ምንም አይነት የኢራን መርከቦች እያለፉ አይደለም። ኢራንም የባህር ኃይልም ሆነ የአየር ኃይል የላትም። ያሏትም ወታደሮች አልተከፈላቸውም፣ እየተበታተኑ ነው። የኢራንም የፖለቲካ አመራሮች እርግጠኛ አይደሉም። የኢራን መንግስት በእጁ ምንም አይነት ገንዘብ የለውም። ያላቸው ፌክ ኒውስ እና 300% የደረሰው ኢንፍሌሽን ነው ወይም የኑሮ ውድነት ነው ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በአሁኑ ሰዓት ሁሉም ነገር በኢራን መጥፎ መንገድን እየያዘ ነው። ኢራኖችም ያወራሉ እንጂ ምን በስራ ላይ የሚያውሉት ነገር የለም፣ አክሽን አይወስዱም ሲሉ ተናግረዋል የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ። በመጨረሻ ምስጋና ላላ ይሁን ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ለኢራን መልእክት አስተላልፈዋል። የሆርሙዝ ሰርጥ በቁጥጥራችን ስር ነው፣ በዛውም እንቀጥላለን ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ስሙማ ወይ አንዱ የኤር ኢንዲያ ፓይለት በጋንጃ ጡዞ እያበረረ 24 ሰዎች ላይ ጉዳት አደረሰ አሉ። you can't make this up ጀለስ ማለት ነው። ይኸውላችሁ በኤር ኢንዲያ ሰሞኑን በዚህ ወር መጀመሪያ ላይ የሆነ አንድ ፕሌን ከነበረበት አልቲቲዩድ ላይ ኦር ሲበርበት ከነበረበት ከፍታ ላይ በድንገት በመፈጥፈጥ 24 ሰዎች ላይ ጉዳት አድርሰዋል። አልተከሰከሰም፣ ግን መብረር ከነበረበት ከፍታ ላይ በድንገት ሲፈጠፈጥ ተሳፋሪዎች ሲት ቤልት አድርጉ ተብለው ከፓይለቱ ቅድሚያ ኖቲፊኬሽን ስላልተሰጣቸው ሲት ቤልት ባለማድረጋቸው ብዙ ተሳፋሪዎችም ሰዎችም እቃዎችም ሙሉ ለሙሉ በቃ ፍሎት አድርገው ነበር፣ ሲንሳፈፉ ነበር እና በዛ ምክንያት 24 ሰዎች ላይ ጉዳት ደርሷል። በኋላ ምንድነው ሲባል ካቢን ክሮዎቹም ኦር የሆስተሶቹና የዚህ የፕሌኑ ክሮዎች ኦር ሰራተኞች አሉ እነሱም ባቀረቡት ሪፖርትና ባቀረቡት ኮምፕሌንት ጀለስ ሲጀመር ጭንቅላቱ ልክ አልነበረም አሉ። ፓይለቱ ሲመጣ ሲጀመር ልክ አልነበረም። በኋላ ላይ ከቁጥጥር ውጭ ነበር ጭንቅላቱ። በኋላ ላይ አውቶ ፓይለት ላይ አድርጎት ከኮ ፓይለቱ ጋር ቆሞ እያወራ ባለበት ሰዓት ራሱ ማለት ነው ቆሞ እያወራ ባለበት ሰዓት ፕሌኑ ከአውቶ ፓይለት ዲስንጌጅ ማድረጉንና መፈጥፈጡን የታወቀው ከዛ ጀለስ ራሱ ፓይለቱ ራሱ አየር ላይ እየተንሳፈፈ እንደምንም ነው ተንፏቆ የፕሌኑን ለመቆጣጠር የሞከረውና በዛ ሰዓት በዛች ክፍተት ውስጥ በጣም በከፍተኛ ስፒድ ኖዝ ዳይቭ ሲያደርግ ነበር። ፕሌኑ በከፍተኛ ስፒድ ለመፈጥፈጥ ወደ መሬት ሲበር ነበረ እና ፓይለቱ እንደምንም አየር ላይ ተስቦ ነው የሲት ቤልት አድርጎ የሚለው ኖቲፊኬሽን ሁሉ ያበራውና ሰዎች ሲት ቤልት እንዲያደርጉ የተናገረው። ነገር ግን እሱ ሲናገር ኦልሬዲ የኤር ኢንዲያ ተሳፋሪዎች ኦልሬዲ ፍሎት እያደረጉ ነው፣ አየር ላይ ነው ያሉት። ምክንያቱም ፕሌኑ እየተፈጠፈጠ ነውና ይህንን ተከትሎ በጣም ያው 24 ሰዎች ተጎድተዋል። ፕሌኑ በሰላም አርፈዋል። በኋላ ግን የፓይለቶቹ ላይ ይህ አደጋ ከደረሰ በኋላ እንግዲህ ፍተሻና ምርመራ ሲደረግ ዋናው ፓይለት ጋንጃ አጭሶ ገብቶ ጡዞ እንደነበር ጭንቅላቱ ልክ እንዳልነበርና ሃሉሲኔት እያደረገ እንደነበረ ታውቋል ማለት ነው። እንዲህ አይነት ካፒቴን ነው የማውቀው። አላህን ለስልጣን ብሎ ካደው። አላህ ደግሞ ማለት ነው ውርደቱን በዛው ምርጫ አሳየው። ይህ አሜሪካዊ ማለት ነው አሚር ሐሰን የተባለ ሰው መነጋገሪያ ሆኗል። አሚር ሐሰን ማለት ነው እንግዲህ ለስልጣን ብሎ እስልምና ሃይማኖቱን መቀየሩን አሳወቀ። ያ ብቻ አልበቃ ብሎት ማለት ነው የጸረ እስልምና አራማጅ ሆኑት የነዚህ የቀኝ ዘመም የነ ዶናልድ ትራምፕን ማለት ነው አይነት ሰው ሆነ። እናም ይህ ሁኔታው ደግሞ ማለት ነው በዶናልድ ትራምፕ እና በሪፐብሊካን ተወዳጅነትን አስገኘለት ማለት ነው። እናም ብዙ ዶላሮችን እንግዲህ ለምርጫው ፈሰስ አደረገ ለቅስቀሳው። ነገር ግን የአላህን ስራ ተመልከቱ። እንግዲህ ይህንን ሁላ መስዋዕት የከፈተለት ይህ ምርጫ ማለት ነው ይሸነፋል። አሸናነፉ ነው ደግሞ ውርደት ያስባለው። የተሸነፈው እዚህ ጋር በምትመለከቱት ቶማስ ስሚዝ በሚባል ሰው ነው የተሸነፈው። ለምን ተሸነፈ ብትሉ ማለት ነው አሚር ሐሰን ስሙን ሳይቀይር ሲወዳደር ማለት ነው እንግዲህ የራሱ ደጋፊ እነዚህ የቀኝ ዘመም ሰዎች ማለት ነው ስሙ ገና ለገና የአረበኛና የሙስሊም ስለሆነ ማለት ነው ውሸቱን ነው በማለት አንመርጥህም አሉት። ያ ብቻ እንዳይመስላችሁ እዚህ ጋር ያሱን ያሸነፈው ቶማስ ስሚዝ የሚባለው ሰው ማለት ነው $2000 በታች ነው ለምርጫ ቅስቀሳው ያቀረበው። ወደ መጨረሻ ላይም በቃ እኔ ከምርጫ ወጥቻለሁኝ ሌላ ሰው ምረጡ አለ። ነገር ግን እነዛ ሰዎች ማለት ነው እኛ አንተን ነው የምንፈልግህ በማለት እንግዲህ በሚችጋን ስቴት ፕራይመሪ ምርጫ እንግዲህ ይህ ቶማስ ስሚዝ የሚባል ሰው ማለት ነው ሊመረጥ ችሏል። ተመልከቱ። እንዲህ አይነት ውርደትስ ማለት ነው አያጋጥማችሁ። የአላህ ስራ እኮ ግን ድንቅ ነው። እስኪ በኮሜንት ሀሳባችሁን ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። እነሆ የዛሬ ቪዲዮ ይህን ይመስል ነበር። ሳይድ ነበርኩኝ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ አድርጉ። ቪዲዮን በተለይ ሻር አድርጉ። አላህ በጀንታ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።